እንኳን ለሐዋርያቱ ለቅዱስ ጴጥሮስ ወጳውሎስ ዓመታዊ ክብረ በዓል በሰላም በጤናና በፍቅር አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱሳን ሐዋርያት ታሪክ ገድልና ሥራ በመጽሐፍ ቅዱስ ላይ በሙሉ አልሰፈረም። 40ቱ ወንጌላት ሐዋርያት እንዴት እንደተጠሩና እስከ ዕርገታቸው ድረስ የነበራቸውን ሁኔታ ሲጽፉ፣ ወንጌላዊው ቅዱስ ሉቃስ ደግሞ የሐዋርያትን ታሪክ እስከ 60ዎቹ መጀመሪያ ያለውን ጽፏል። ቅዱሳን ሐዋርያት ገድላቸው የተጻፈላቸው፣ በዓላቸው የተከበረላቸው የመጀመሪያዎቹ ክርስቲያኖች ናቸው። ቅድስት ቤተ ክርስቲያናችን በሐምሌ 5 ቀን በታላቅ ድምቀት በዓላቸውን ከምታከብርላቸው ሐዋርያት መካከል የሐዋርያው የቅዱስ ጴጥሮስንና የሐዋርያው የቅዱስ ጳውሎስን ታሪክ በዚህ ቪዲዮ እንደሚከተለው አቅርበነዋል። እስከ መጨረሻው አብራችሁን ቆዩ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የሐዋርያው የቅዱስ ጴጥሮስን ታሪክ አሁን እንጀምራለን። ይህ ሐዋርያ የተወለደው በገሊላ ባሕር ዳር በምትገኘው በቤተ ሳይዳ ነው። የአባቱ ስም ዮና ይባላል። ከ5 ዓመቱ ጀምሮ ያደገው በቅፍርናሆም ከተማ ሲሆን በጎልማሳነቱ ከወንድሙ ከእንድርያስ ጋር በገሊላ ባሕር ዓሣ ማስገር ጀመረ። ለደቀ መዛሙርትነት ሲመረጥ ዕድሜው 55 ዓመት እንደነበረ ይነገራል። ወደ ጌታችን ያመጣው ወንድሙ እንድርያስ ነው። ቅዱስ ጴጥሮስ፣ በርናባስና ወንጌላዊው ቅዱስ ማርቆስ ቤተ ዘመድ ናቸው። የቅዱስ ማርቆስ አባት አርስጦብሎስና በርናባስ በእናት የሚገናኙ ወንድማማቾች ናቸው። ቅዱስ ጴጥሮስ ያገባው የበርናባስና የአርስጦብሎስን እህት ስለነበር በጋብቻ ይዛመዳሉ። ቅዱስ ጴጥሮስ ለሐዋርያነት ሲጠራ መተዳደሪያው የነበረው መረቡንና ታንኳውን እንዲሁም አባቱን እርግፍ አድርጎ ትቶ ጌታውን የተከተለ ቅዱስ ሐዋርያ ነው። ቅዱስ ጴጥሮስ በመጀመሪያ ስሙን ስምዖን ብላ እናቱ የጠራችው በነገዷ ስም እንደሆነ ይነገራል። በቂሳርያ ከተማ መድኃኒታችን ኢየሱስ ክርስቶስ ማን ትሉኛላችሁ ብሎ በጠየቀ ጊዜ አንተ የሕያው እግዚአብሔር ልጅ ነህ ብሎ ለአይሁድ ሊቃውንት የተሰወረውን ምስጢር ተዋህዶ ገልጦ በመመስከሩም ጌታችን አንተ ጴጥሮስ ነህ ብሎታል። ይህም በላቲን ቋንቋ አለት ማለት ነው። በአርማይክ ደግሞ ኬፋ ይባላል። ቅዱስ ጴጥሮስ ከአዕማድ ወይንም የምስጢር ሐዋርያት ከነ ዮሐንስ እና ያዕቆብ ጋር የሚቆጠር ነው። ከሐዋርያት ሁሉ ቀደም የማለት ባሕሪ ነበረው። ጌታ በጥብርያዶስ ባሕር ላይ ሌሊት በእግሩ ሲመጣ ቢመለከት ወደ አንተ እመጣ ዘንድ እዘዘኝ በማለት ካስፈቀደ በኋላ ወደ ጌታ ለመምጣት መንገድ ጀምሮ በመሃል ቤት ጥርጣሬ ገባውና መስጠም ስለጀመረ ጌታችን ያመንክ እንጂ አላመንክ አቱን ብሎ ገጽሶ ከመስጠም አድኖታል። በቅፍርናሆም ጉባኤ ጌታችን ምስጢረ ቁርባንን ሲያስተምር አይሁድ ስላልገባቸው ወደ ኋላ አፈገፈጉ። ከደቀ መዛሙርቱም ብዙዎቹ ወደ ኋላ ተመለሱ። በዚህን ጊዜ መድኃኒታችን ኢየሱስ ክርስቶስ እናንተ ደግሞ ልትሄዱ ትወዳላችሁን ብሎ ሐዋርያትን ጠየቃቸው። በዚህ ሰዓት ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለ። እኛስ አንተ ክርስቶስ ሕያው የእግዚአብሔር ልጅ እንደሆንክ እናምናለን በማለት ሐዋርያትን ወክሎ የመለሰ እርሱ ነው። ቅዱስ ጴጥሮስ ጌታን ይወድ ነበር። ፍቅሩ ግን ቅንዓት የተቀላቀለበት በመሆኑ ጌታችን ለደቀ መዛሙርቱ የሞቱን ነገር ቀድሞ ሲነግራቸው
አይሁንብህ በማለት ተከራክሯል። በኋላም ሁሉም ባንተ ቢሰናከሉ እኔ ከቶ አልሰናከልም ብሎ በራሱ ቅንዓት ተማምኖ ተናግሮ ነበር። ጌታችን ኢየሱስ ክርስቶስ ዶሮ ሳይጮህ 3 ጊዜ ትክደኛለህ እያለው እንኳ ከአንተ ጋር መሞት እንኳን የሚያስፈልገኝ ቢሆን ከቶ አልክድም በማለት የተናገረ ሰው ነው። ቅዱስ ጴጥሮስ አስቀድሞ የተናገረውን ቃል ለመጠበቅ ሞክሮ ነበር። ጌታ ዛሬ የሰው ልጅ አሳልፎ ይሰጠኛል ብሎ አስተምሯቸው ነበርና መከላከያ ይሆነኛል ብሎ ሰይፍ ደብቆ ይዞ ነበር። የሮም ጭፍሮችም ጌታችንን ለመያዝ ሲጠጉ የሊቀ ካህናቱን ባሪያ ማልኮስን በሰይፍ ጆሮውን ቆረጠው። ጌታችን ግን ሞቱ በፈቃዱ ለድኅነተ ዓለም ነውና ሰይፍን ወደ ሰገባው መልስ ሲል ገሠጸው። ቅዱስ ጴጥሮስ የሚታወቅበት ሌላው ትልቁ ነገር ንስሐው ነው። ጌታው የነገረው መድረሱን ቃል የገባለትን አምላኩን መበደሉን እንዳወቀ ከግቢው ወጥቶ አለቀሰ። ሐዋርያው ቅዱስ ጴጥሮስ በዕድሜው ታላቅነት በሐዋርያት ዘንድ እንደ አባት ይታይ ስለነበር ጌታችን በተለያቸው ጊዜ ሐዋርያቱን ሊመግብ ወደሚያውቀው ሙያ ዓሣ ወደ ማስገሩ ተሰማራ። ጌታችንም አስቀድሞ የመረጠው እርሱ ነውና ቢክደው እንኳን በንስሐ በመመለሱ ንስሐውን መቀበሉን ዛሬም እንደሚወደው ይገልጽለትም ዘንድ በጥብርያዶስ ባሕር ተገለጠለት። 3 ጊዜ ክዶት ነበርና ቀኖና ሰጠው። አሁን ቅዱስ ጴጥሮስ በራስ መተማመኑ እንዳላዋጣው አውቀዋልና ትወደኛለህን ተብሎ ሲጠየቅ አንተ ታውቃለህ ነበር መልሱ። የራሱ ዕውቀት የት እንዳደረሰው ያውቃልና ጌታችንም ዕዳጌ በቀል ወይም በቀልን የሚተው ነውና ዛሬም እንደሚወደው በንስሐ ተመልሷልና ዛሬም ለእርሱ የሰጠውን ክብር እንደማያጎድልበት ሲነግረው ግልገሎቼን አሰማራ፣ ጠቦቶቼን ጠብቅ፣ በጎቼንም አሰማራ በማለት አደራውን አስረከበው። ከዚያም በሞቱ እንደምን አድርጎ እግዚአብሔርን እንደሚያከብረው ነግሮት ወደ ሰማያት አረገ። ቅዱስ ጴጥሮስ በአራቱም የመጽሐፍ ቅዱስ ክፍሎች ላይ በተቀመጡት የሐዋርያት ዝርዝር ቀዳሚውን ስፍራ ይዞ ይገኛል። ይህም አንደኛ በሽምግልና አባትነቱ፣ ሁለተኛ ጌታ በቂሳርያ በሰጠው ቃል ኪዳን፣ ሦስተኛ የሐዋርያት አፈ ጉባኤ ሆኖ ይናገር ስለነበር፣ አራተኛ በጥብርያዶስ ባሕር በተሰጠው ቃል መሠረት ነው። በዚህም የተነሳ በይሁዳ ምትክ ሌላ ሐዋርያ እንዲመረጥ ሐሳብ ያቀረበው እርሱ ነው። በበዓለ ሐምሳም ለደቀ መዛሙርቱ መንፈስ ቅዱስ በወረደላቸው ጊዜ ለተሰበሰቡት አይሁድ አፈ ጉባኤ ሆኖ ወንጌልን የሰበከ 3,000 ምዕመናንን አሳምኖ የመጀመሪያዋን አጥቢያ ቤተ ክርስቲያን በኢየሩሳሌም የመሠረተ እርሱ ቅዱስ ጴጥሮስ ነው። አስቀድሞ ፈሪ የነበረውና በሊቀ ካህናት ቀያፋ ግቢ ጌታውን የካደው ቅዱስ ጴጥሮስ የመንፈስ ቅዱስን ኃይል ካገኘ በኋላ ግን በአይሁድ ሸንጎ ድዊ ፈወስክ ተብሎ በተከሰሰ ጊዜ በድፍረት ስለ መድኃኔ ዓለም ክርስቶስ መሰከረ። የዋ ቆርኔሌዎስን በማጥመቅ ወንጌልን ለአሕዛብ አስቀድሞ የሰበከ ቅዱስ ሐዋርያ ነው። ይህ ሐዋርያ ልዑል እግዚአብሔር ባደለው ጸጋ ጥላው እንኳን ድውያንን ይፈውስ ነበር። በሐዋርያት ሥራ ምዕራፍ 15 ላይ በ50 ዓመተ ምህረት አካባቢ በኢየሩሳሌም በተደረገው የሐዋርያት ሲኖዶስ ከአንጾኪያ ክርስቲያኖች ለቀረበው ጥያቄ የመጀመሪያውን መልስ የሰጠው ይህ ሐዋርያ ነበር። ስለ ቅዱስ ጴጥሮስ መልክና ቁመና ጥንታውያን መዛግብት እንደሚከተለው አቅርበውታል።
ፊቱ ሰፋ ያለ ሲሆን ሪዛምና መካከለኛ ቁመት የነበረው ራሰ በራ ሰው ነው። በማናቸውም ነገር ፈጣንና ቀልጣፋ ነበር። በቤተ ክርስቲያን ታሪክ መሠረት ቅዱስ ጴጥሮስ በፍልስጤም፣ በሶርያ፣ በጳንጦስ፣ በገላትያ፣ በቀጵዶቅያ፣ በቢታንያና በሮሜ ሰብኳል። ሐዋርያው ቅዱስ ጴጥሮስ በሮሜ 1 ዓመት ከቅዱስ ጳውሎስ ጋር ካስተማረ በኋላ የሮሜ ክርስቲያኖች እየበዙ ከመምጣታቸውም በላይ የክርስትናው ጉዞ እስከ ሮም ባለሥልጣናት ደረሰ። የኔሮን የቅርብ ባለሥልጣናት የሆኑት የአልቢኖስና የአግሪጳ ሚስቶች ወደ ክርስትናው ገቡ። በዚህን ጊዜ ኔሮን ንጉሠ ሮማ በቅንዓት ተነሳባቸው። ኔሮን በሮም የነገሰው በ54 ዓመተ ምህረት ነው። በመንግሥቱ መጀመሪያ ደግ ሰው ነበረ። ነገር ግን በነገሰ በዓመቱ የጨካኝነት አመሉ ብቅ ማለት ጀመረና የአባቱን ልጅ አስገደለ። በ59 ዓመተ ምህረት ደግሞ እናቱን በመርዝ ገደለ። በ63 ዓመተ ምህረት እያስተማረ ያሳደገውን መምህሩን፣ በ62 ዓመተ ምህረት የልጅነት ሚስቱን አግታሽያን አስገደለ። ከእርሷ በኋላ ያገባትን ሚስቱንም ፓፒያን በርግጫ ብሎ ገደላት። ኔሮን በ64 ዓመተ ምህረት እርሱ ከከተማው ወጣ ብሎ በሚገኘው ቤተ መንግሥቱ ተቀምጦ የሮማን ከተማ እሳት ለቀቀባት። የሮም ሕዝብ በደረሰው አደጋ እጅጉን ተቆጣ። ኔሮንም በክርስቲያኖች አመካኘ። በዚህም የተነሳ በሮም ከተማ 2 ዓይነት ወሬ መናፈስ ጀመረ። የሮማ አማልክት በክርስቲያኖች ሃይማኖት ስለተቆጡ በከተማዋ እሳት አዘነቡባት የሚለው የመጀመሪያው ሲሆን፣ ክርስቲያኖች ሆን ብለው ከተማዋን አቃጥለዋታል የሚለው ደግሞ ሁለተኛው ወሬ ነበር። የከተማው መጋየት ያበሳጨው የሮማ ሕዝብ ክርስቲያን የሆነውን ሁሉ እያወጣ መግደሉን ተያያዘው። ቅዱስ ጳውሎስ በዚህ ሰዓት በእስር ነበርና ተሰይፎ አረፈ። ይህን የሰሙት የአልቢኖስና የአግሪጳ ሚስቶች ወይም የሮም ባለሟሎች ነበሩ። ባይሆን አንተ ትረፍልን ብለው በከተማው ግንብ በገመድ አስረው በቅርጫት በማውረድ ቅጽረ ሮማን ለቅቆ እንዲወጣ አደረጉት። ሐዋርያው ቅዱስ ጴጥሮስ በኦፒየም ጎዳና ጉዞውን ቀጠለ። ሮማን ለቀቀ። እያዘገመ በሸመገለ ጉልበቱ ሲጓዝ አንድ ቀይ ጎልማሳ ወደ እርሱ ሲመጣ አየ። እየቀረበ ሲመጣ ለስም አጠራሩ ክብር ምስጋና ይግባና ጌታችን መድኃኒታችን ኢየሱስ ክርስቶስ መሆኑን ተረዳ። ወዲያውም በፊቱ ተደፋና ጌታዬ ወዴት እየተጓዝክ ነው? አለና ጠየቀው። ዳግም በሮም ልሰቀል አለው። በዚህ ሰዓት ቅዱስ ጴጥሮስ አዘነና እንደገና ወደ ሮማ ተመለሰ። የኔሮ ወታደሮች እየፈለጉት ነበርና እነሆ ስቀሉኝ አለ ቅዱስ ጴጥሮስ። ያን ጊዜ ቅዱስ ጴጥሮስን ይዘው አሰሩት። ከጥቂት ቀናት በኋላም ሮማውያን የመስቀያውን እንጨት አቀረቡለት። ያን ጊዜ እኔ እንደ ጌታዬ ልሰቀል አይገባኝም በማለት ቁልቁል እንዲሰቅሉት ለመነ። ያለውንም አደረጉለት። ሐምሌ 5 ቀን 67 ዓመተ ምህረትም ቅዱስ ጴጥሮስ በሰማዕትነት አረፈ። የሐዋርያው የቅዱስ ጴጥሮስን ታሪክ በዚህ ቪዲዮ ባጭሩ ተመልክተናል። በቀጣይ በክፍል 2 ቪዲዮ የቅዱስ ጳውሎስን ታሪክ እንመለከታለን። እስከዛ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጉ ይቆዩን። የሐዋርያው የቅዱስ ጴጥሮስ ረድኤት በረከቱ ይደርብን፣ በጸሎቱ ይማረን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።